አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ እርቅን መሰረተ፣ ሰላምን መሰረተ። ሰላም አለ ወይ? ፍቅር አለን ወይ? የትም አንሄዳውን ከሌሎች ጋር ፍቅር ስለማጣታችን ሰላም ስለማጣታችን አይደለም። ቤት ውስጥ ምእመናን እኛ አገልጋዮቹ ሰላም አለን ወይ? ሰላምን እሻ ተከተላት። ወንጌል ፍቅር ነው። በፍቅር ኑሩ ነው። እግዚአብሔር እውነተኛውን ፍቅር ይስጠን። እንደ መጀመሪያዎቹ ክርስቲያኖች ፍጹሙን ፍቅር ይስጠን። ያመኑትም አንድ ልብ አንዲት ነፍስ ነበሯቸው እንተባለ። ሌላው ሰላም ስንል ሰላም እርቅ ነው። እርቅ ሰላምን እሻ፣ እርቅን ፈልግ፣ ተከተላት፣ እርቅን ፈጽም። እርቅን መፈለግ፣ እርቅን መፈጸም። እርቅ በሁለት መንገድ በመጀመሪያ የበደልነው ሰው ይቅርታ በመጠየቅ ሰላም ማድረግ። ተጣልቶ እኛ እኮ ሰላም የለንም፣ ግን ዘመኑን የሰላም ያድርግ። የት ይምጣ ዘመኑ? ከየት ያምጣው እንዴ? እኛ የእርቅ ሰው ነን፣ የይቅርታ ሰዎች ነን። ይቅርታ እንጠይቅ። እነኝን እናስተውል። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 እንግዲህ መባህን አለ በመሰዊያው ላይ ብታቀርብ፣ በዚህ በቃል ኪዳኑ ታቦት ፊት ነው። በዚያም ወንድም አንዳች በአንተ ላይ እንዳለው ብታስብ። አሁን እናስብ። ቅር ያሰኘናቸው ያስከፋናቸው ሰዎች ያሳዘናቸውን ሰዎች እናስብ። እነሆ በዚያ በመሰዊያው ፊት መባህን ትተህ ሂድ ይላል። አስቀድመህም ከወንድም ጋር ታረቅ። ሰንጋ ከመንዳት፣ ሙኩት ከመጎተት፣ እልፍ ዘይት ፈሳሽ ከማምጣት፣ ዕጣኑን፣ ጧፉን፣ ሻማውን፣ ብሩን፣ ወርቁን ከማምጣት በፊት በመጀመሪያ እርቅ ይቀድማል። እኛም እዚህ ቆመን ከመስበት ከመዘመር አንድም እያልን ከመተርጎም በመጀመሪያ የምስጋና መስዋዕት ለእግዚአብሔር ከመሰዋታችን በፊት በመጀመሪያ እርቅ ይቀድማል። ተጣልቶ አይሆንም፣ አያርግማ ከደመና በታች። ጩኸቱም አለ፣ ድካሙም አለ፣ ልፋቱም አለ፣ አገልግሎቱም አለ። መሸቋረጠ። እኛ ኢትዮጵያውያን በተለይ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እና አገልግሎቱ ቢሆን ከኛ አልፈን ለዓለም በተረፍን ነበር። ግን ያለ እርቅ ሆነ፣ ያለ ሰላም ሆነ፣ ያለ ይቅርታ ሆነ። ሰላምን ከልብ አልፈለግነውም፣ አልተከተልነውም። ስለዚህ ያው ድካም ብቻ። ስለዚህ አሁን ይቅርታ እንጠይቅ። ይቅርታ መጠየቅ ታናሽነት አይደለም፣ ታላቅነት ነው ወገኖች። ዘመናችን ሰላም ነው። ሌላው እርቅ ማድረግ ሲባል የበደሉንን ደግሞ ይቅር ማለት ነው። የበደሉንን ይቅር ማለት ነው። ይሄ ሁለተኛው ነገር። ለጸሎት በቆማችሁ ጊዜ ብሏል ራሱ አምላካችን ኢየሱስ ክርስቶስ የተናገረው ቃል። የበደልን ይቅርታ መጠየቅ እንዳለብን፣ የተበደልን ይቅርታ ማድረግ እንዳለብን ለጸሎት በቆማችሁ ጊዜ አለ። የማርቆስ ወንጌል ምዕራፍ 11 ቁጥር 25 የጸለይን ነው እንጸልያለን። የግል ጸሎት ይሁን፣ የቤተሰብ ጸሎት፣ የማህበር ጸሎት ይሁን፣ በቤተክርስቲያን እንደዚህ የምንጸልየው ጸሎት ይሁን፣ በቤት የምንጸልየው፣ በቃላችን የምንጸልየው ቃል ጸሎት ይሁን፣ እያነበብን የምናደርሰው ጸሎት ይሁን፣ ለጸሎት በቆማችሁ ጊዜ ነው የሚለው። በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ያሳዘነን ቅር ያሰኘን ሰው ካለ፣ የበደለን ሰው ካለ እንተውለት። እናንተ ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁ። እግዚአብሔር በ2009 በዘመነ ማቴዎስ ይቅር እንዲለን ከፈለግን ይቅር እንባባል። እግዚአብሔር ይቅር ባይ ልቡን አይስጠን። ሰላምን እሻ ተከተላትም ማለት እንዲህ ነው። ይቅርታን ማድረግ፣ ባደረጉት ይቅርታ ጸንቶ መኖር። ያኔ ዘመኑ ሰላም ይሆናል። ዘመኑ እኮ ሰላም የሚሆነው በእርስ በርሱ ሰላማቸው። ጥቂት ነገር ላንሳና ልጠቅልል። ዘመን በራሱ ክፉ አይደለም፣ ዘመንም በራሱ በጎ አይደለም። ዘመኑን ክፉ የምናደርገው በዘመኑ ያለን ሰዎች ክፉዎች ሆነን ስንገኝ ነው። ክፉ ስናስብ፣ ክፉ ስንናገር፣ ክፉ ስንሰራ ዘመናችን ይከፋብናል። ዘመኑ ደግሞ በጎ የሚሆነው በዘመኑ ያለን ሰዎች በጎ ስናስብ፣ በጎ ስንናገር፣ በጎ ስንሰራ ነው። አሁን ዘመናችን በጎ እንዲሆን ከቀኑ ሳይሆን ከ2009 ዓመተ ምህረት ከዓመቱ ሳይሆን ከእያንዳንዳችን በጎነት ይጠበቃል። በጎነት ከኛ ይጠበቃል። እኛ በጎዎች ከሆንን ዘመናችን በጎ ይሆናል።
ወደ ኋላ እየሄድን ብቻ አንናገር። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ብለህ አትናገር ይላል። እቺን ቃል እንመልከትና ይበቃናል። ሶሎሞን ነው የተናገረው። መጽሐፈ መክብብ ምዕራፍ 7 ቁጥር 10 ከዚህ ዘመን ይልቅ ሁላችንም የምንለው ከዚህ ዘመን ይልቅ ያለፈው ዘመን ተሻለ ብለህ አትናገር። የዚህን ነገር በጥበብ አትጠይቅምና ሁላችን እንላለን። ወደ ኋላ እየሄድን ነው የምናመሰግነው ስለ ብዙ ነገር። ስለ ሰላም ይሆናል፣ ስለ ፍቅር፣ ስለ መስማማት ይሆናል፣ ስለ አንድነት ይሆናል እናወራለን። ወደ ኋላ የአባቶቻችን የእናቶቻችን ዘመን ስለ ኑሮ ርካሽነት ይሆናል። ወደ ኋላ እንሄዳለን። ያኔ እንዲህ ነበር፣ አሁን እንዲህ ሆኗል። ዋጋው ዝርዝር ውስጥ አልገባም። ግልጽ ስለሆነ ሁላችንም ስለምናውቀው እኔ ከምናውቃቸው ወደ ኋላ እየሄድን እናመሰግናለን። ለምንድን ነው የእነሱ ዘመን የተሻለ? ለምንድን ነው የኛ ዘመን የተበላሸው? በጎች ሆኑ፣ ዘመናቸውን በጎ አደረገላቸው። መልካሞች ሆኑ፣ እግዚአብሔር ዘመኑን መልካም አደረገላቸው። ደጎች ሆኑ፣ ደጎች እንግዳ ተቀባዮች ሆኑ፣ ተካፍለው የሚበሉ ሆኑ። እግዚአብሔር በበረከቱ ቤቱን አትረፍርፎ ሞላላቸው። እኛ ደግሞ አስቸጋሪዎች አልተመቸንም። ስለዚህ ወገናችን እንጀራ ፍለጋ በየበረሃው ወድቆ ይቀር፣ በየባህሩ ሰጥሞ ቀረ። አራዊት በሉት፣ በየእስር ቤቱ ይማቅቃል፣ በድንበር ጠባቂ ወታደር ይገደላል። ስንቱን ልንገራችሁ፣ በጣም እጅግ ያሳዝናል። ምን እስክንሆን ነው የምንጠብቀው? እባካችሁ ርግብ ስለተለቀቀ ሰላም የለም። ሰላም የሚለው ቃል ባማረ ባሸበረቀ በደመቀ በጥሩ ጽሑፍ በጨርቅ ላይ ስለተጻፈ ሰላም ነው። ሯጮች ሮጠው ሰላም አያመጡ። ሰላምን ከእግዚአብሔር ነው የምናገኘው። ከልብ እንመለስ። በቃ እግዚአብሔር ሁላችን በቃችሁ ይበለን። አሜን። የምናየው ጥሩ አይደለም። ወገን ወገኑን እየገደለ የሕፃናት ደም እየፈሰሰ ነው። እንኳን እንደ መንፈሳዊነት እንደ ሰብአዊነት ይከብዳል፣ ይከብዳል ወገኖች። በእኛ ስላልደረሰ እኛ ስላልሞትን ነው፣ እኛ ስላልተነሻን ነው ምንም የማይመስለን። አዎ ደም ፈሰሰ፣ አይመለስም። ተበራዘ ሊተካ ይችላል። ስንት ትውልድ ገና በአበብነቱ ሮጦ ሳይጠግብ አለቀ። ወዴት ነው የምንሄደው? ሀገረ እግዚአብሔር ናት ኢትዮጵያ። ሕዝበ እግዚአብሔር ተብሏል። ሕዝቧ የቃል ኪዳን ሀገር ናት። እባክህ በስምህ ተጠርተናልና ስለ ራስህ ስትል አትዘግይን በለው። እስራኤልን ያሰበ እግዚአብሔር እኛን ያስበን። እግዚአብሔር ከሁላችን ጋር